አይኔ ያየ ራሴን እሳት ውስጥ እየከተትኩ እንደሆነ አውቃለሁ፣ ግን መናገር ስላለብኝ አሁንም ቢሆን እናገረዋለሁ። በእርግጥ ይሄንን ከ6 ወር በፊት ተናግሬው ነበር። ከ1 ሚሊዮን በላይ ታይቶ ነበር፣ ብዙ ሰው አይቶታል። አሁንም ትንሽ ደቂቃ እንድትታገሱኝ እፈልጋለሁ። ቢያንስ እኔ በመናገር ልተባበራችሁ፣ እናንተ በመስማት ተባበሩኝ ማለት ነው። ካሁን በፊት እና አዶናይ የታሰሩበት ጊዜ ስለ አጀንዳ ሴቲንግ የሆነ ነገር ብያችሁ ነበር። አሁን በደንብ አድርጋችሁ እንድሰሙኝ እፈልጋለሁ ማለት ነው። አፍሪካውያን፣ አሜሪካውያን፣ የተለያዩ ሀገሮች ወይም እንግሊዛውያን አሁን ለጉብኝት እየመጡ ነው አይደል? ታዋቂ ሰዎች ለምን ይመስላችኋል? ለምን ይመስላችኋል? አስባችሁ ታውቃላችሁ? ይሄንን ነገር አሁን በደንብ አድርጌ ልነግራችሁ ፈልጋለሁ። ትንሽ ደቂቃ ብትሰጡኝ ብትንትን አድርጌ ልንገራችሁ ማለት ነው። ይኸውላችሁ አጀንዳ ሴቲንግ የሚባል ነገር አለ። አጀንዳ ሴቲንግ ማለት ህዝቡን የማዘናጊያ ነገሮች ማለት ነው፣ በአማርኛ ማለት ነው። በምሳሌ አድርጌ ልንገራችሁ። እና አዶናይ የዛኔ ሲታሰሩ ማለት ነው ነግራችሁ ነበር። አጀንዳ ሴቲንግ ሊሆን ይችላል ምናምን ብያችሁ ነበር። ምን ማለት ነው ምናምን አላችሁኝ። እኔም ደግሞ ህዝቡን ማዘናጊያ ነው። ምክንያቱም አዶናይ ታሰረ አልታሰረ የኛ ጉዳይ አይደለም። የኛ ጉዳይ ሀገራችን ላይ እንዴት ማን ይምራት፣ እንዴት ትመራ፣ የኑሮ ውድነቱ እንዴት ይቀንስ፣ እዚህ ይሄንን ማሰብ ባለብን ሰዓት ላይ እኛ አዶናይ ታሰረ፣ እንተኔ ታሰረ፣ ቲክቶከር ታሰረ በማያገባን እየገባን ነው፣ እኛ እየተዘናጋን ነው። ስለዚህ ሀገራችን ላይ ፎከስ እናድርግ ብያችሁ ነበር። እና አሁንስ ከዛ ጋር ምን ያገናኘዋል ካላችሁ ደግሞ የታዋቂ ሰዎች ወደ ሀገራችን መምጣት። ምሳሌ ዳይለን ፔጅ ብለን እናስበው። እነ ዳይለን ፔጅ በነገራችን ላይ በጣም ብዙ ሚሊዮን ብሮች ነው በነገራችን ላይ ተከፍሏቸው የሚመጡ። ይሄን ታውቃላችሁ አይደል? እና ሾው ስፒድ በጣም ብዙ ሚሊዮን ብር ተከፍሏቸው እንደሚመጣ ታውቃላችሁ አይደለ? እና በጣም እያናደደኝ የመጣው ነገር ምን እንደሆነ ላንገራችሁ። አዳነች አቤቤ ምን አለች መሰላችሁ? አገራችን ላይ ለምንድን ነው ጎዳና ላይ ወጣችሁ የምትለምኑ ምናምን ትላለች። እየቀለድሽ ነው እንዴ? እንደ እውነቱን እንነጋገር ከተባለ እኮ እኛም ይሄ እንደዚህ ጥሩ ለብሰን ምናምን ያለን ሰዎች ራሱ እኮ ሸም ይዞን ነው ኢትዮጵያዊ አይደለን ኩራት ምናምን ይዞን ነው እንጂ እኮ እኛ ራሱ ወተን መለመን እንፈልጋለን እኮ። የኑሮ ውድነቱ ይዚን ያህል የሚያማርረው አንድ ዘይት እኮ አንድ ሊትር ዘይት ስንት ብር ነው? 400 ምናምን ብር። 5 ሊትር ስንት ነው? 2000 ምናምን ብር። ለይት የቤቱ ክራይ የምኑ የትራንስፖርት የምናምን እንዴት ነው የምንኖረው? እውነቱን እንነጋገር ከተባለ ማለት የመንግስት ሰራተኞች ቆይ በማጂክ ነው የምትኖሩት? እኔ ይገርመኛል። አንድ ወንድም አለኝና ብዙ ቀን እነግረዋለሁ። እንዴት ነው የመንግስት ሰራተኞች የሚኖሩ? እኛ የግል ምናምን ተፍ ምንለውስ እየኖርን ነው። እና አሁን ላይ እንዳይለን ፔጅ ሲመጣ ይሄ ሁሉ ጩኸት ይሄ ሁሉ ጋጋታ ምናምን ለምን? ይሄ እኮ ማዘናጊያ ነው። ገብቷችኋል? አሁን የምርጫ ሰዓት ነው ምናምን ረጋ ብለን የምናስብበት ሰዓት ነው። ማን ይምራት? እኔ አብይ ይምራ ወይም ተኒ ጉዳይ አይደለም። ማንም ይምራ። እኔ የኑሮ ውድነቱ እንዲስተካከል፣ የትምህርት ሲስተሙ እንዲስተካከል፣ አገራችን እንዲስተካከል፣ ሰላም እንድትሆን ይሄ በቃ እሱን ነው የምፈልገው እንጂ ማንም ይምራ ጉዳይ አይደለም። እኔ ስለዛ አይደለም። ገብቷችኋል? ግን ቁጭ ብለን እንድናስብ የእውነት ማን ነው ይችን ሀገር መምራት ያለበት? ገብቷችኋል? ያችን ነው እንድናስብ እንፈልገው። ያንን እንዳናስብ ደግሞ እየተደረገ ዳይለም ፔጅ ምናምን መጣ ምን አገባኝ አውቃለሁ እኮ እኔ የሀገራችን ቱሪዝም እንደሚያድግ ምናምን ጠፍቶኝ ነው እናውቃለን። ግን ከዛ በፊት ምንድነው መቅደም ያለበት? የሀገራችን ሰላም የሀገራችን የኑሮ ውድነት በቃ መስተካከል እሱ አይሻልም? ግን ይኸው በቃ ውጩን በቃ ጥሩ ነው። ያው እቺ መዲናችን እናሳያለን። ግን ከመዲናችን ውጭ ያለው ግን ስንት ስቃይና ስንት መከራ እንዳለ እናውቃለን። እንኳን ውጭ ያለው እዚህ ከተማችን እቺ ዋናው አካባቢዎች ስለሚታይ ነው እንጂ የቀበሌ ቤት የሚኖሩ እኮ እናት አባቶቻችን እናውቃለን እኮ እንዴት እንደሚኖሩ ማለት በማጂክ እኮ ነው የሚኖሩት። እንዴ ኢትዮጵያ ውስጥ አሁንም ድረስ በራብ የሚሞት ቤተሰብ አለ ጋይስ። ይሄን ታውቃላችሁ? በቀን 3 የሚበሉት እኮ እኛ እኮ ቅንጦት እኮ ነው። እግዚአብሔር በፈረቃ የሚበሉ ሰዎች እኮ አሉ። በፈረቃ አሁን ምሳሌ 5 ልጅ ያለው ልጅ አለ። በቃ ዝም ብሎ ያለ ፕሮግራም የተወለዱ ልጆች አሉ። 5 ልጆች ቢሉ 3ቶች ቁርስ ከበሉ ምሳ ይበሉት ደግሞ ራት አይበሉ። በፈረቃ እንደዚህ የሚበሉ ሰዎች እንዳሉ ታውቃላችሁ? እኛ እኮ እንዲሁም ተመስገን ማለት ነው። ኧረ ከተመስገን በላይ ነው የኛ የቅንጦት ነው የኛ እውነቱን ነጋገር ከተባለ። ስለዚህ እባካችሁ አትዘነጉ። ወደ ዋናው ጉዳይ ሲመጣ አጀንዳ ሴቲንግ ማለት ይሄ ነው በቃ። እኛ በማይገባን ነገር ስንዘናጋ እዚህ ዋናው ነገር እያመለጠን ነው። አገራችን ላይ ማንም ይመረው ለምን ነው የሚመረው ምን አይነት የትምህርት ባግራውንድ እንዳለው ምናምን የሚለው ነገር ረስተን እኛ በማያገባን ስንሯሩጥ እነሱ እዚህ ምርጫቸውን ያካሂዳሉ ወይ ምናምን። አሁን በደንብ እንዲሰመር የሚፈልገው አገራችን ይሄ ምርጫ ይሄኛው መሪ ይምራ ያኛው ይምራ አይደለም። እኔ አብይ ቢወርድ ማን እንደሚመራ እንኳን አላውቅም። እግዚአብሔር ነው እውነቱን ነው የምናግራችሁ። ግን አብይ ቢያንስ ድምጻችን ሰምቶ በቃ የኑሮ ውድነቱ እንዲስተካከል ይሄ ስግብግብ ነጋዴዎች እንዲያስተካክሉ ምናምን ያ ነገር ባካችሁ ድምጻችን ይሰማ ለማለት ነው። እኔ እንግዲህ የመሰለኝን ተናግሬያለሁ። ሐሳባችሁን ኮሜንት ሴክሽን ላይ ግለጹልኝ።